የለንደኑ ክለብ አርሰናል ያስመዘገበውን የዋንጫ ድል ተከትሎ በትላንትናው ዕለት በአዲስ አበባ ከተማ የሚገኙ በመቶ ሺዎች የሚቆጠሩ የክለቡ ደጋፊዎች ወደ አደባባይ በመውጣት ደስታቸውን በታላቅ ጩኸትና ጭፈራ ገልጸዋል። በከተማዋ በተለያዩ አካባቢዎች በተለይም በታላላቅ መድረኮች ላይ ደጋፊው ቀዩን ማሊያ በመልበስና የክለቡን ሰንደቅ ዓላማ በመያዝ ሌሊቱን ሙሉ ሲያከብር አድሯል። በትላንትናው ዕለት በተከናወነ የድል አከባበር ስነ ስርዓት ላይ ሶስት ልዩ ትላልቅ ክስተቶች ተመዝግበዋል። አንደኛው ቀንደኛው የአርሰናል ደጋፊ የሆነው ዴይላን ይህንን ታሪካዊ የድል ምሽት አርሰናል የሚገኝበትን የራሱን ከተማ ለንደንን ትቶ መጥቶ እዚሁ አዲስ አበባ ከኢትዮጵያውያን የክለቡ ደጋፊዎች ጋር ማሳለፉ ታይቷል። በመድረክ ላይ ተገኝቶ ለአድናቂዎቹ ባደረገው ንግግር በምድር ላይ እንደ ኢትዮጵያ ያለ ጉልበትና ፍቅር ያለው ቦታ የለም፣ እዚህ በመገኘቴና ይህንን ታሪክ አብሬ በመስራቴ ኩራት ይሰማኛል ሲል ደስታውና አድናቆቱን በልዩ ስሜት ገልጿል። Adonai, I just want to say a big thank you to you, first of all. If it wasn't for Adonai, I don't know if I'd be here by now. And I'm so glad I get to witness history here in Ethiopia. I wouldn't want it anywhere else. Thank you. All right, man. I'm going to be here for a few more days. But this is my last day here, so I want to say thank you. I love you. Good night. Is there any place on earth that is like Ethiopia? Bro, the energy here is unlike any place on earth. Wow. Let's get it. You heard that word? Did you hear that, Arsenal? Did you hear that, Bukayo Saka? Did you? ሌላው የዕለቱ ደማቅ ክስተት የነበረው ቀንደኛው የአርሰናል ደጋፊ የሆነው ዝነኛው ጋዜጠኛ አዳነ አረጋ ይህንን ታሪካዊ ቀን ይበልጥ ልዩ ለማድረግ ከሙሽሪት ጋር በሰርግ ልብስ ተገኝቶ ከክለቡ ደጋፊዎች ጋር መሞሸሩ ነው። ሙሽሮቹ በደጋፊው መሃል ሻምፓኝ በመክፈትና በደስታ በመጨፈር ዕለቱን ድርብ በዓል አድርገውታል።
ሰላም ያድርግ ለሙሽሮቻችን በማህበራዊ ሚዲያ ታዋቂነትን ያተረፈው ቲክቶከር ጆን ዳንኤል ቀድሞ ይደግፈው የነበረውን የቼልሲን ክለብ በመክዳት ማሊያውን በይፋ በአርሰናል ቀይሯል። በመድረክ ላይ የቼልሲን ሰማያዊ ማሊያ አውልቆ በመጣል የአርሰናልን ቀይ ማሊያ የለበሰ ሲሆን ከደጋፊዎቹ ጋር በመሆን ዋንጫውን በማንሳት አብሮ ሲጨፍርም ታይቷል። ታሪካዊ ስራ ነው የምንሰራው። አዳዲስ ደጋፊዎችን በአርሰናል ማሊያ የማልበስ ስነ ስርዓት ዛሬ ከትላልቆቹ ሰዎች ነው የምንጀምረው። መገመት ይቻላል እንግዳውን ይዘልኝ ትመጣለህ። እስቲ ማነው? ዌልካም 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 ጆን ዳንኤል አዲሱ የአርሰናል ፈራሚ አዲሱ አርሰናላዊ ፈራሚያችን ቲክቶከር ጆን ዳንኤል ዌልካም። ኦፊሻሊ ቼልሲውን አስወግዶ የአርሰናል ደጋፊ ሆኗል። ጀማ እስቲ አንዴ ይችላል ጆኒ ይችላል ይችላል ጀማው አንዴ ያላችሁ አንዴ እስቲ ይችላል ጆዬ ይችላል ጆዬ ይችላል በሌላ በኩል የአርሰናልን ድል ለማክበር ወደ አድዋ ድል መታሰቢያ ማዕከል ለመግባት የሞከሩ በርካታ የአርሰናል ደጋፊዎች በስፍራው በነበሩ የፌዴራል ፖሊስ አባላት ድብደባና እንግልት እንደደረሰባቸው ደጋፊዎቹ በከፍተኛ ቅሬታ ተናግረዋል። በማህበራዊ ሚዲያዎች ላይ እየተሰራጩ ያሉ መረጃዎች እንደሚያመለክቱት የጸጥታ አካላቱ በወሰዱት የኃይል እርምጃ ሳቢያ ከፊል ደጋፊዎቹ ወደ ማዕከሉ መግባት ሳይችሉም ቀርተዋል። አንድ ሰው በህይወት ኖሮ ይሄን ሞመንት ባያየው ደስ ይለኛል ብላችሁ የምታስቡት ሰው አለ? በጣም አጫሉ እንደሳ እናቴ ተሞት ምን አለ መሰለ ተስፋ ባይኖር ይሄ ነገር አጓጓም ነበር። ማዲንጎ ቢያይልኝ ደስ ይለኝ ነበር። ነፍሱን ይማረው አባቴ። አጫሉ ይሄን ሞመንት ቢያይ በጣም ደስ ይለኛል። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። አያቴ ቀውጢ ደጋፊ ነበር። እሱ ቢያየው አሪፍ ነበር፣ ግን አልተሳካም። ምን አይቼዋለሁ ልጁ ዛሬ በህይወት ኖሮ ይሄን ደስታ ቢያየው የምትይው አንድ ሰው ማን ነው? አባቴ። እሺ አንቺስ? አርሰናል ዋንጫ ሲበላ ቢያየው ደስ ይለኛል። ማን ቢያየው? አጫሉ ቢያየው Jalalan nu jiddu jira, obsobuun nu baasu deebi